ይልልሃል። በቃ ሊያስተላልፍብን አይደል? መንፈስ ቅዱስን አደብ ግዛ ሰውዬ፣ ስርዓት ያዝ ስልህ የመድኃኔዓለም ባሪያ እነግርሃለሁ፣ ስርዓት ያዝ። በቃ አንድ ሰው እየጀመረ በቃ አሁን ሁሉ በሙሉ ይጠሩንና ነይ ነይ አንቺ ቻል ከጉባኤ መካከል ምንም እኮ እንትን የሌለው ነው ብሎልህ ማለት ነው። ቱፍታ ይሰጥሃል። ይሄ ቱፍታ የሚባል ነገር ጫት እየቃሙ ድሮ ጠንቋዮቹ እንደዛ ያደርጋሉ ተብሎ ሲባል ሰምቻለሁ። ያደግኩበትም አርሲ ክፍለ ሀገር ስለሆነ እንደዚህ ጠንቋዮቹን ሁሉ አይቻለሁ። እና ይሄ ልጅ ተነክቶ ነው ምናምን ይሄ አገልጋይ በእውነት ጌታ ያስነሳው ነው ምናምን ብለው ይላል። ይህን ሰውዬ በሌላ ቻናል ስታየው አልጀዚራ ይስብልሃል። ጋድ ቻናል ብቻ ሳይሆን አልጀዚራ ሁሉ ይጎትትልሃል። ማለት የባዕድ ድምፅ ሁሉ ያሰማል። የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ እንዳለችው የኔ አያትና ምናምን ነገር ሌላ ቤት ሲቆሰቁስ ታየዋለህ። ልክ ናቸው፣ ልክ ነሽ፣ ልክ ናት ምናምን ነገር እያለ ማለት ነው። አንተ ራስህ ትክክል አይደለም። አንቺ ራስህ ትክክል አይደለሽም። ለእስማኤላውያን ለመመስከር የወጣህ የዓለማውያንን ትክክልነት ሊያስረዳ የብርሃን ልጅ ሆኖ ምን ማለት እንደው ታውቃለህ? ጎልያድ ስለ ዳዊት ትክክል ነው ብሎ ለዳዊት ሲከራከር ነው ዳዊት ለጎልያድ ሲከራከርለት፣ አረ ልክ ነው ይሄ ፍልስጤማዊ ያልተገረዘው ልክ ነው ምናምን ነገር ብሎ የሚል ማለት ነው። ሃሌሉያ ይልልሃል። ቶሽ ብራዘር እንትን ማለት እኛ ላይ አይደለም ሙድ የምትይዘው። እኛ በጣም ወንድሜ የእግዚአብሔር ሕዝብ ጅል መስሎ ከሆነ በጣም ተታልሃል አልኩ። በጣም ተታልሃል። ጴንጤ ትዝብቱን እንኳ ራሱ አይነግርም እንኳ አንዳንዱ ዝም ነው የሚልህ። እንዴት እንደሚያደርግህ እንዴት እንደሚያደርገኝ ያያል። እዚህ አሁን 370 ሰው ምናምን ነገር እየሰማ ነው አይደለም? እንትኗ እንደታለች እንደተባለው ነው ማለት የትንኛዋ ልጅ ትንኛዋ ወልዳ ልጇን በረራ ልታስተምራት አስሞከረቻት እና መብረር ጀመረች እና አንድ ቀን ደግሞ ብቻዋን ተነስታ ያው ልትበር ሄደች። ልትበር ሄዳ ሰው ቤት ገባችልህ የትንኛዋ አገልግል እና ስትሄድ እሷን ለመግደል በእጃቸውና በእጃቸው መካከል አንዳንዴ የትንኝ መግደያም ሲጠፋ እነራለን እንደዚህ ማለት ነው። እና ወደዛም ስትበር ሲሉላት ወደዚህም ስትበር ሲሉ እነሱ ሊገሏት ነው። እሷ ግን ጭብጨባ መስሏት ማለት ነው። በረራዬ ደስ ብሏቸው ምናምን ነገር እያለች እና ይላታል። ያችኛይቱም ተደቋ እኔ አልስታትም አሁን ጎል ውስጥ አስገብቼ እጨፈልቃታለሁ ብሎ ያኛው እሷም እንደሚመስላት ደስ ብሎ እያጨበጨቡልኝ ነው። ቤተሰቡ በሙሉ እኔ ስገባ በጭብጨባ ተቀበሉ ብላ ማለት ነው። ባጃጅ ከተማ ሲገባ ባጃጅ የሚያጮሁ ማለት ነው። ሸራው የተቀደደ ባጃጅ እንትን ብለህ ስንት ሺህ ሰው ተቀበለው ምናምን ብለህ አንተ ስርዓት አይኖርም እንዴ? እና በራ መድኃኔዓለም ነፍሷን የዛን ቀን አትርፏት ተመልሳ ሄደች ይባላል። ኢትዮጵያውያን መቼም በእንስሳ ነው። አሁን ትንኝ ይህን ስታወራ ተሰማ አልተሰማም? ኢትዮጵያውያን ግን በትንኝ በከርከሮ በጃርት በአህያ በቀበሮ ይነግራል። ቀበሮ ሰው ማመን ቀብሮ ነው ብላ አለች ይላል። አሁን ይህን አማርኛ ቀበሮ ታውቀዋለች በመድኃኔዓለም። ኦሮምኛ ትናገራለች ቀበሮ፣ ትግርኛ ወላይትኛ ትናገራለች አትናገርም። አበሻ ተንኮለኛም ነው ብልጥም ነው። ሊነግር ሲፈልግ በእንሰሶቹ በኩል ነው። እናስ ታዲያ እኔ የአበሻው ልጅ ያው ዛውን ያደግኩትኝ ትንኟ የዛን ቀን በለስ ቀንቷት መድኃኔዓለም ነፍሷን አትርፏት ወደ ቤቷ ሄደች። እንዴት ነበር የዛሬ በረራሽ ተብላ ስባል ኧረ እማዬ ጉድ ነው አልኩሽ። የሆነ ቤት ገባው። ገና ስገባ አዩኝና ቤተሰቡ ተሰብስበው ነበር። ሁሉም እኔ ስበር ሁላቸውም ያጨበጭቡልኝ ነበር አለችን። ያጨበጭቡልሃል። እሺ ቲክቶክ ላይ ያጨበጭቡልሃል። እኛም እያየን ነው። ያጨበጭቡልሻል። ማንሽ ወይዘሮ አልጋለሽ ያጨበጭቡልሻል። በጣም ልብሽ ተነካ አይደል?
እኔ ከኦርቶዶክሳውያን ሁሉ ሲያዩ ያጨበጭቡልኛል ብለሻል አይደል? እሺ ምንም አልለፋለፍም፣ ምንም አልለፋለፍም። አጨበጨቡልህ አይደል? ተጽዕኖ ፈጣሪ የተዋህዶ አንበሳ የቁርጥ ቀን ልጅ አሉ አይደል? ለነ ፍቅረ ነዋይም አልሆነም። ዓለም ይኸውልህ የሆነ ጊዜ ታጨበጭበልሃለች። ቤክዬ ቤካ ቤክዬ ቤካ ኤርሚ ኤርሚ ግርምሽዬ ግርምሽ አንበሳው ምናም ትልሃለች። የሆነ ጊዜ የሆነ ቡናኙ ምናም ነገር ወሬው ሲያልፍ ድረስ ከዛ በኋላ ዓለም አኝካ የምትጠቀምብህን ተጠቅመ ትተፋለች አልኩ። ፖ ብላንም ትተፋህ። ሰይጣን ያኔ ዝምባም አድርጎ ማንም ዞር ብሎ የማያየው አድርጎ ይተውሃል፣ ይተውሻል ማለት ነው። በሰዎች ፊት ተጠቅሞብህ የማይጥል የእግዚአብሔር ልጅ ኢየሱስ የሄዳችሁ ሰዎች እንዲህ እንላችኋለን። አካላችሁ በቤት ውስጥም ሆኖ በልባችሁ የሄዳችሁ አንዳንዶችም በአካል ሄዳችሁ ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን ሆነ ከህይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን። ተመለሽ ወደ ቤት ወደ አባትሽ ጉያ ስናይሽ አነባን። ከክርስቶስ ስትወጣ ማለት ነው። ሆነሽ ከህይወት ወዲያ ታረቂ ከጌታ ጋር ዛሬ ነው ያንቺ ቀን እንጠብቅሻለን። ውሸት ነው ቢጠራ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ። ዓለምን አታቃትም እንዴ? ድሮ አታቃትም? በጌታ ከመሆነ በፊት አታቃትም? ታባብላለች፣ ትጠራሃለች አልኩ ና ና ና ና ና ና ብላ ጭኗን ገልጣ ትጠራሃለች። ዓለም ከእሷ ጋር እንድትገለሙት ውሸት ነው ቢጠራ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ። ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞ ላብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነት ቀራለህ። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነት ቀራለህ። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ጠፍተህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን ሆነ ከህይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። በመቅደሱ ሳለህ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች መዳን ለብዙዎች ጽናት ነበርክ ጌታ ልጅ ስምትሄድ በሙላት። ጌታ ይርዳችሁ፣ ጌታ ይርዳኝ፣ ጌታ ይርዳሽ፣ ጌታ ይርዳህ። ብዙዎች ለዘላለም ሕይወት ተጠርተው ብዙዎች
ክርስቶስን በሆዳቸው ምክንያት ሸጠውታል። የኔ ዘመን ይሁዳዎች በሚበላ መጠጥ በሚጠጣ መጠጥ በሚበላ በመብል ለምድራዊ ጥቅም ለዝናና ለክብር ለታዋቂነት ለስም ብለው ሸጡት ጌታን፣ ካዱት ጌታን፣ የማይጣለውን ጣሉት፣ ወርቁን አሽቀንጥረው ጣሉት። ዓለም ወርቁን አስጥላቸው ቆርቆሮ ሰጠቻቸው። ናስ የመሰለ ቆርቆሮ የዛገ ብረት ሰጠቻቸው። ወርቅ አስመሰላ። ጣለው እባክህ። ኢየሱስን ምን ያደርግልሃል? ጣለው። ዝም ብለህ ኢየሱስ ኢየሱስ እያልክ እየተጨበጥክ ትኖራለህ እንዴ? አንቺ ትንሽ ወጣትሽን አትጠቀሚበትም እንዴ? የሚያምር መልክ አለሽ፣ የሚያምር ፀጉር አለሽ፣ የሚያምር ተክለ ቁመና አለሽ። በቃ ዝም ብለሽ ኢየሱስ ኢየሱስ እያልሽ ዝም ብለሽ ቀሚስ እንደለበሽ ሁሉ ቀን አንቺ ዝም ብለሽ ስትኖሪ እዚህ ቀሚሱን አውልቂውና ዝም ብለሽ ምልሽ እንትን በይና ታይቱ ምናምን ነገር ታጊ ሰውነትሽን ጥብቅብቅ ቢያደርግ ሀፍረተ ስጋሽን ሁሉ የሚያሳይ ጡትሽን ሁሉ ገላልጠሽ የሚተጅ በምሱ ብታደርግ እኮ በቃ ምን ወንድ ሁሉ ይጠይቁሻል በየቦታ ላይ እና ምንም አንዳንዴ ደግሞ እንትን መጠቀም አለብሽ ብላ ታባብልሻለች። እህትዬ ቀሚሱን እንዳታወልቂው እቺ መተተኛይቱና አስማተኛይቱ አመንዝራ የሆነች ጋለሞታይቱ ያቺ ሴት ኤልዛቤል እንደዛ ብላ ታባብልሻለች። አንቺ በቅንነት ለጌታ እየኖርሽለት ቀሚሱን አውልቂው አያምርብሽም ትልሻለች። ምንድነው በ21ኛው መቶ ዘመን ቀሚስ ለብሶ ዝም ብሎ ሽንሽን ቀሚስ ለብሶ ምንድነው እንትን ማለት ትልሻል። እህትዬ ለኢየሱስ ኑሪለት። እሺ ለኢየሱስ ኑሪለት። እሷ አራዳ ሰልጥነው አይደል? ምንድነው ተጨበጠሽ? ምን አንቺ ሁሉ ቀን ቀሚስ 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 ቀሚስ። እስኪ አንዳንድ ጊዜ የጅንስ ሱሪ ልበሽ ይላሉ። ልብስ የጅንስ ሱሪሽም ስለብሽ ዳሌሽን ወንዶቹ ያዩታል። ይሄ እኮ ነው። ይሄን እኮ ነው የምታወሩት። አንቺ ይሄን እኮ ነው የምታወሩት። ጥሩ መካሪ መስላ የሰውነትሽ ቅርጽም ያምራል እና ጅንሱ ለምን ብትለብሽው? ደህና እኮ ለጌታ እየኖረች ያለችዋ ልጅ ማለት ነው። ከዛ ያን ሱሪ የተለብሽና ወይ አንተ የተለብሽና ስትወጪ ያው ይከተሉሻል ማለት ነው። እነንቶኔ በቃ እኔ ቀሚሱን አውልቄ እንትን ይሄን መልበስ ከጀመርኩ በኋላ ወንዱ ሁሉ ወደ እኔ አፍጥጦ ያየው አንቺ ሰውነትሽን አፍጥጦ የሚያሳይ ልብስ ስለለበሽ ነው። እትዬ ሰይጣን ስለተዋጋሽ አይደለም። ክፉ ሴትዮ መታ መከረችሽ። ታዲያ ወንዱ ሁሉ ያየኛል ብለሽ ብትይ ምን ከሌሎች ሴቶች ሁሉ የተለየሽ ሆነሽ አይደለም ወይ? ቦርጭሽ አስገርሞት ነው የሚያየው ወይ ደግሞ የለበሽው ሱሪና የሰውነትሽ ቅርጽ ስለሳበውም ነው ወይ ስለደበረውም ነው ያየሽ? እንዳሰሚያት ክርስትና ማለት የሰውነት ቅርጽ ማሳያ ቦታ አይደለም። ምን አልክ ኤርምያስ? ክርስትና ቤተክርስቲያን የሴቶችም የወንዶችም ቅርጽ ማሳያ ቦታ አይደለም። አናደድኳችሁ? ክብር ለመድኃኒዓለም ይሁን። እጨምራለሁ። ክርስትና ወይ ክርስቲያንነት የወንዶች የሴቶች ቦርጭና ምንድነው የሆድንትና ቅርጽ ማሳያ ቦታ አይደለም። የትኛውም ቦታ አሉ እኮ ደግሞ በጣም ሞገሳም የሆኑ ሴቶች ማለት ነው። እናቴን እኮ እንደ ሱማሌና እንደ አረብ ሴት ጀለቢያ ለብሳ በጣም ነው ሞገስ የደፋባት። እምልህ እንትኑ ሞገሱ ከቀሚሱ አይደለም። ሞገሱ ከቀሚሱ አይደለም። ስንት ቀሚስ የሚለብሱ አሉ አይደለ? በአረቦቹም በኦርቶዶክሳውያኑም በእስላሞቹም ሞገስ ሰጣቸው እንዴ? አልሰጠም። ሞገስ እንደ አስቴር ከእግዚአብሔር የወርቅ ዘንግ ሲዘረጋል ነው። ኢየሱስ ነው ሞገሳችን።
ሞገሳችን ኢየሱስ ነው። ስለዚህ ቀሚሱን እንዳታወልቅ። መድኃኔዓለምን ነው እኮ ብየምልሸት እንዳታወልቅ። ብዙዎቹ ቀሚሳቸውን አውልቀው ሌላ ልብስ ለብሰው እናስ መንፈሳዊ ድንግልናቸውን ሁሉ አውልቀዋል። ለክርስቶስ የሚኖሩለትን ኑሮ በሌላ አስደፍረዋል። እስቲ ቅድስና ለእግዚአብሔር እያላችሁ ጻፉ ወንድሞች እናቶች። ቅድስና ለእግዚአብሔር ማለት ለክርስቶስ ተለይቶ መኖር ማለት ነው። በቃ ትርጉሙ ይሄ ነው። ለክርስቶስ ተለይቶ መኖር። በቃ ዓለም ልክ ነው ያለውን ልክ ነው ብለን አንልም። ዓለም ያጸደቀውን አናጸድቅም። ለዓለም አናቀነቅንም። እኛ የክርስቶስ ነን። እኛ የክርስቶስ ነን። በቃ እህቴ አንቺ እኮ የኢየሱስ ነሽ። አንተ እኮ የኢየሱስ ነህ። እኔ እኮ የመንፈስ ቅዱስ ማደሪያው ቤተ ትልቁ እግዚአብሔር በአንቺ ውስጥ ይኖራል። እህትዬ በአንተ ውስጥ ይኖራል። ወንድሜ በእኔ ውስጥ ይኖራል። አዎ አዎ፣ የተደመደመ በአራት ነጥብ የተዘጋ መራራ እውነትና ሀቅ ነው። ይኖራል አንተ ውስጥ ወንድሜ። አንተ ውስጥ እኮ ጌታ እየኖረ ነው። አውራው ቁጭ ስትል ሶፋ ላይ አባዬ ብለህ ጥራው። በእውነት በእውነት አባ ብለህ ጥራው። ስትተኛ አልጋ ላይ፣ ስትነሳ አልጋ ላይ፣ ስትበላ፣ ስትጠጣ፣ መኪናም ስትነዳ፣ በእግርም ስትሄድ፣ ወክ ስታደርግ፣ ሰዎች ቁጭ ብለው የሆነ ቦታ ላይ እያወሩ እያሉ የማይመለከት ከሆነ ቁጭ ብለህ የእነሱን ወሬ አትስማ። እዛ ቁጭ ብለህ የእነሱን ወሬ አትስማ። ብትቀመጥም ተቀመጥ፣ ታቸው ሳትሄድ የእነሱን ጆሮ እዛ ሆኜ እኔ አንዳንዴ እዛው ስራቸው ቁጭ ብዬ እነሱ እያወሩ እኔ እዛው ስራቸው ነኝ ያለሁትኝ። እኔ ንግግሬን ከአባቴ ጋር ቀጥላለሁ። ክብር ለታላቁ ለስም ይሁን። አንደበቴ አይንቀሳቀስም፣ እንደ ሐናም አይንቀሳቀስም። በመንፈሳችሁ ስንት ሰዎች ትጸልያላችሁ? አፋችሁ ሳይንቀሳቀስ ውስጣችሁ። አንዳንዴ ሌሊት ጠዋት ላይ ስትነሱ በሌሊት መዝሙር ስትዘምሩ መዝሙር ውስጣችሁ ሆኖ የምትነቁ ሰዎች አላችሁ። መዝሙር ውስጣችሁ አለ እኮ፣ አፋችሁ አይዘምርም፣ ውስጣችሁ ግን ይዘምራል አለ። እንደዛ የሚሰማችሁ አንዳንድ ቁጥር ጻፉ ላይ። አፋችሁ አይዘምርም፣ ውስጣችሁ ግን እየዘመረ ይዘምራል እኮ መዝሙር። አንዳንዴ ድንገት አንድ ሰው ሲዘምር አንዳንዴ እንደዚህ ልክ ወይ ሚስቴ ወይ እኔ ድንገት የሆነ መዝሙር ሲዘምር ማማ እንዴ አሁን በውስጥ እየዘመርኩት ነበር ውስጥ ትለኛለች። እኔም ልክ እንደዚሁ እላታለሁ። እንደዚህ ምላት ቀን አለ። ታስታውሱታላችሁ? ያ ማለት በመንፈስ መዘመር ማለት ነው። የስ ያላችሁት ማለት ነው። በቃ ጠዋት ስትነሽ እኮ አንቺ አፍሽ ዝም ብሏል ገና አደል? በቃ እየዘመርን ቃል እያነበብን አደል? ዓለምዬ ልክ እንደዛ ማለት ነው። ወይ ያነበብሽው ቃል ውስጥሽ ያንን ቃል ውስጣችን ቃሉ ነው። አንደበት እኮ ዝም ብሏል አይናገርም። ኦ ማይ ጋድ በቃ ዝም ብለህ ዘምር ብራዘር፣ ዝም ብለህ ዘምር። ያንን ቀጥል እና እዛው ከጓደኞቼ ጋር ቁጭ ብዬ ውስጤ ወይ ይዘምራል ወይ ጸልያለሁ። እነሱ እያወሩ ነው እና አንዳንዴ ኤርሚ ሰምታል ወስል ነው ብዬ እዛ ቁጭ ብዬ እኮ እንዲህ የት ሄደህ ነበር ይላሉ። በቃ የት ሄደህ ነበር ከተባለ በነገር በወሬ ባሉባልታ በምን በተንኮል ጭልጥ ብለን ከምንሄድ የእግዚአብሔርን ቃል እያሰላሰልን ወይ እየዘመርን እየተናገርን ብሎ እኮ አልሰማሁም ስል አልሰማሁትም ብለህ ብትል ይሻላል። አንዳንዴ ቁጭ ብለን ከጓደኞቻችን ጋር ወይ ከሰዎች ጋር የሚናገሩት ነገር በጣም እንትን ይላል፣ ይደብራል። ዝም በሉ ስትላቸው እንትን ይለዋል። የሰው መብት ተጫንክ ይለዋል። ትተህ እንዳትሄድ ደግሞ ይሉንታም ይይዛል። ደግሞ በጌታም ወንድሞች የሆኑ ማለት ነው። ነገሩ ግን እየገበዛ ግን ከመጣ እኔ ፊት ለፊት ነው የምናገረው። አይ እንዲህ አይነት ነገር አትናገሩ፣ ካልሆነ እኔን አትጥሩኝ ነው ብዬ የምለው። በቃ እንዳትጠሩኝ። ከኔ ጋር ከተገናኘ መንፈሳዊ ነገር ነው የምናወራው። ገላትያ፣ ኤፌሶን ወይ በአገሩም ጉዳይ ከሆነ እናወራለን። ስለ ምድራዊ ነገርም ራሱ ካወራን እናወራለን። ከእግዚአብሔር ቃል ያራቀ በእግዚአብሔር ቃል ግን የታረቀ ማለት ነው።
እና ወንድሞቼ እናቶቼ ብዙዎች ወደ መዳን ተጠርተዋል። የተጠሩ ብዙዎች ናቸው የሚለው ቃል አያስፈራችሁም? ወንጌል ላይ ስታነቡት የተጠሩ ብዙዎች ናቸው፣ የሚድኑት የሚገቡት ግን ጥቂቶች ናቸው። የሚገቡት ማለት ነው። ብዙዎች ተጠርተዋል፣ ብዙዎችም መጥተዋል። ትናንትና እኮ እዚሁ ወንድምነት እኮ ሲሉን የነበሩ ሰዎች ናቸው በቤታችን ተቀብለን አየህ፣ ተኩላውን ሁሉ ይዘን ነበር ወንድምነት ስንል የነበረው ማለት ነው። እንኳን እኛን አይደለም ጌታችንን ኢየሱስን ለመሸጥ የጭካኔያቸውና የድፍረታቸው ጥግ አታውቀውም። ወንድምነት 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 ምናምን እያሉ ማለት ነው። እና ዛሬ የት ነው ያሉት? በዓለም ማለት ክርስቶስን ክደውት ማለት ነው። ከኛ አልፈው መንፈስ ቅዱስን ሲሳደቡ ነበር። ታው ብለን ስንነግራቸው የመጨረሻ ራሱም ያስታውሳታል። የመጨረሻ ውስጤ ቆርጦ ልክ ከእግዚአብሔር መንፈስ እንደሆነ በደንብ ነው የማስተውለው። እኔ እንደዚህ በዚህ ሰዓት አካባቢ ነው እኩለ ሌሊት ሆነ አሁን አልጋዬ ላይ ተኝቼ በቃ ተኝቼ ሞባይሌን ዋይፋውን አጥፍቼ ልተኛ ከሚስቴ ጋር አልጋዬ ላይ ገብቼ ስልክ ተደወለልኝ። ምንድን ነው ብዬ አነሳውኝ። ከዚሁ ከሶሻል ሚዲያ ላይ የምታውቁት ወገን ስለሆነ የደወለልኝ እና አይተኸዋል አሉኝ። አይ አላየሁትም እያልኳቸው ስለማን ነበር የሚነግሩኝ? ስለተመስገን ማለት ነው። ምንድን ነው በምን በሚል ነው የገባሁት ብዬላቸዋለሁ። መንፈስ ቅዱስ የሚባለው በጴንጤዎች የተሞላሁት የተሳሳተ ነው፣ እውነተኛ መሆኑን አላቅምና ኑ ንገሩኝ። እኔ አሁን በልሳን እጸልያለሁ፣ የምጸልየው ስለ ልሳን እውነት ይሁን አይሆን አላቅም ብሎ ቪዲዮ ስላለ ማለት ነው። ቤት ከፍቶ ያኔ ወንድምነት ይለናል እኛን እና ሞባይሌን አንስቼ በሌላ አካውንት ሳየው ቁጭ ብለውልሃል እነ ጋዲሳ ምናምን ነገር እየሳቆች እሺ ተብዬ እሺ ይላሉ። እሱ እዚህ እኛን ወንድምነት ይልሃል እና ገብቼ ሳየው በልሳን ላይ ይቀልዳል፣ በመንፈስ ቅዱስ የጸጋ ስጦታ ላይ ይቀልዳል። በቃ ሰውነቴ ሁሉ ከዳኝ አልኩ ብራዘር። ሰውነቴ በቃ ተንቀጠቀጠ። እኔ ንካኝ አልኩ። ቤካን ንካው ከፈለግ። ሆሊ ስፒሪትን ግን አትንካ፣ አትንካ፣ አትንካ አልኩ ወንድሜ። አትንካ፣ አትንካ። አትችለውም፣ አትችለውም ብድራቱን እና በቃ በጣም ተንቀጠቀጥኩኝ። መግባት አልፈለግኩም። በዋና አካውንቴ በስልክ ቀጥታ ደወልኩለት፣ አነሳው። ምን እያደረክ ነው አልኩት። ምን እየሆነ ነው? ምንድን ነው እየሰማሁት ያለው አልኩት። ይሄ የአብርሃም አምላክ ምስክር ነው። ተመስገን አለ አይደል? ይሰማል። ዛሬ ሌላ በጨለማ ውስጥ ቢሆንም ማለት ነው። ኤርሚ እዘጋዋለሁ፣ በቃ እዘጋዋለሁ፣ እዘጋዋለሁ አለኝ። እዘጋዋለሁ፣ 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 ላይቡን እዘጋዋለሁ አለኝ። ላይቡን ዘጋውና ወጣ። ከዛስ ብዙም አልቆየ።
ላይቡን ዘጋና ወጣ። ከዛስ ከእግዚአብሔር ማህበርም ከክርስቶስ ከተጠራበት እውነትም ከጽድቅ ጎዳና ወጣ። ሰሞኑን ሲጨፋጨፉ ነበር ትዳር ውስጥ ሁሉ ገብተው። በጣም አዝናለሁ። ከቪዲዮ ላይ ስሰማ እንደዛ ሆኖበት እንደሆነ አላቅም። ትዳሩን ሁሉ ፈታ ብለዋሉ። የራሱ ወንድሞቼ ብሎ የሚላቸው ናቸው የሚያወሩት፣ እዛው ገበናቸውን እርስ በርስ እየተገላለጡ። አዘንኩ በእውነት አይተሜ አዘንኩ በእውነት ወንድሞቼ እናቶቼ። እውነት እዛ ቪዲዮ ላይ እንደሰማሁት ትዳሩ ፈርሶ ከሆነ ዓለም እንደዚህ ነው የሚበቀለ። ደምረዋለህ እዚህ ውስጥ ቅድም ነበር ካለ ደምረዋለህ። እስኪ ካለ አንድ ቁጥር ጻፍልኝ። አለ ካለ አንድ ቁጥር ጻፍልኝ። ሽንገላ ተጠምዳችሁ ለዘላለም እንዳጠፉ ነገሩ አብ ካልሳበው በቀር ወደ እኔ የሚመጣ የለም ብሏልና ብዙዎች አብ ይሳባቸው ራሳቸው ተስበው ይምጡ። የምናውቀው ነገር የለም። ከበጎቹ ጋር ተቀላቅለው የእግዚአብሔር መንጋ ቅዱስ ሕዝብ መስለው ይታያሉ። ንጋትና ጥራት እያደር ነው ይላል እና ወንድሞች እናቶቼ ማንም የፈለገ ብሎ ቢል እንትን እንዳትሉ። ዳዊት ቢኖር ልነግረው ነበር እንዴት እያደረገው እንዳለ እየሰማን እያየን ስለሆነ ማለት ነው። መብቱ ነው። እናንተ ግን ወንድሞቼ እናቶቼ በዚህ ቃል ልጨርስ። እናንተ ግን ለቲያጥሮን ቤተክርስቲያን ጌታ እንዳለው እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም ብሎ አላቸው። ሌላ ሸክም አልጭንባችሁም። እስከመጣ ድረስ ያላችሁን ምን በሉ ጠብቁ። እስከመጣ ድረስ ጌታ ምን አለ? እስከመጣ ድረስ ያላችሁን ጠብቁ። ያለን ምንድን ነው ብለን ዘምረናል። ያለኝ ጌታ ነው ያለኝ ብለን ዘምረናል። ያለን ጌታ ነው። የጌታን ኑሮን የኖርን መገለጡን እንጠባበቅ። ጸጋና ሰላም ይብዛላችሁ። ተባረኩ። ረጅም ሰዓት ስለወሰድኩ በጣም ይቅርታ ወንድምነት ዳንዬ፣ ከአርዕስም ውጭ አውጥቻለሁኝ። እግዚአብሔር ይባረክ። ደስ እያለኝ ነው ያወራኋችሁ ለራሴም ጭምር ማለት ነውና እግዚአብሔር ዘመናችሁን ይባርክ። ተባረኩ። ልለያችሁ ነው። ሰላሙን ወንድምነት አለህ አለው ወንድምነት አለው ወንድምነት ጸጋ ይብዛልህ። አሜን አሜን። ወንድምነት ተባረኩ። አሜን። ሶሪ እረፍት አርግተኛ። እሺ ሌላ ኦርቶዶክስ አይኖር ይሆን? ወደ ሀሳባችን ላይ እንመለስ እስቲ። ትንሽ ሀሳባችን ላይ እንቆይ። የተወሰነ ደቂቃ አለን እና እዛ ላይ መቆየት እንችላለን። ጌታ ይባረክ። በተለይ አንዳንዴ ክርስትና ህይወት ኢየሱስ ሳይገባ ሲቀር ወይ ደግሞ ክርስትና ላሰብከው ሀሳብ ለስጋዊ ምኞት አልመች ሲል ያው ሙቭ ማድረግ አይቀርምና ውስጥ ያለውን እውነት ለመሸፈን ስትል መደበቂያ ዛፎችን መፈለግህ አይቀርም። የእግዚአብሔር ድምጽ
የሰራው ኃጢአት በደል ይከታተላል እና ከዛ ለመሸሽ ስትል ራስን የምትደብቅባቸው ነገሮች ትፈልጋለና ልክ አዳምና ሔዋን ኃጢአት ከሰሩ በኋላ ለመደበቅ እንደሞከሩት ማለት ነው፣ ለመሸፈን እንደሞከሩት እና የሆነ የራስን ያንን እርቃንህን ለመሸፈን ቅጠልም ቢሆን ምንም ማገልደማ አይቀርም እና አሁን ለዘመናት እንኳን እኛ አይደለንም ራሳቸው መጽሐፍ ቅዱሳዊ የሆነ ማስረጃ ያላገኙበትን ትምህርት እያነሳ ያንን ትምህርት መጽሐፍ ቅዱሳዊ ለማድረግ የምትሞክረው ምንም ማስረጃ እንደሌለ ያውቀዋል ውስጥ ግን ላንተ ነውር ለዛ ለሚከስ ነገር ለሱ የሚሆን መከለያ ለማዘጋጀት ነው ጥረት የምታደርገውና በጣም ጌታ ይድረስላችሁ እንላለን። ይድረስላችሁ። እግዚአብሔር የምህረት አምላክ ነው። የሆነ ቀን ትመለሳለህ። እግዚአብሔር ይረዳ ይሆናል። እንደው ድንገት ጌታ እንግዲህ የቀጠራት ቀን ወደ አንተ ካልመጣች ወይ ደግሞ ጌታ ራሱ ካልመጣ የምህረት እጁ በጣም ሰፊ ነውና እግዚአብሔር ይቀበልሃል። ግን ሰይጣን ግን ዝም ብሎ አያስተናግድህም። ያው ታወራርዳለህ በደንብ ነው የምታወራርደውና ይበቀልሃል። ምንድነው ለምታጣው ነገር ላይኖር ይችላል በብር በምናምን እያልን አይደለም። ከህልውናው እንደመታጣት እኮ ያለ ኪሳራ የለም አይደል? ላማኝ ከእግዚአብሔር ህልውና እንደመታጣት ያለ ኪሳራ አለ? የለም እኮ ወገኖች። ከእግዚአብሔር ህልውና እንደመጥፋት ያለ ኪሳራ የለም። የኪሳሮች ሁሉ ኪሳራ እኮ ከጌታ ህልውና መታጣት ነው። የእግዚአብሔርን አብሮነት አይደለ? ይሄንን ስሜት እኮ የተቀበልነውን የልጅነት ስፒሪት ሉዝ ማድረግን የመሰለ ቅጣት የለምና ያ አንድ ቀን ይገባቸዋልና ወንጌል ይቀጥላል። ቅርብ ፌርማታ የሚወርዱ ሰዎች ይወርዳሉ፣ ምንም ጥያቄ የለውም። ጌታ ሳይገባቸው ለመብል የተከተሉ በጣም ብዙዎች አሉ አይደል? ኢየሱስ ላደረጋቸው ተአምራቶች አንዳንዶች በምን እንደተከተሉት ሁላ ጌታን የማያውቁ አሉ። ህዝብ ስለተከተለ የተከተሉ አሉ። በቃ ጌታን የተከተለ ሰው ህዝብ የተከተለውን አይቶ እሱም የተከተላል። በቃ ህዝቡን የተከተለውና እውነተኛውን ኢየሱስ ክርስቶስን አዳኙን ህይወት የሚሰጠውን ኢየሱስን ያላወቀ ትውልድ አለ እና አገልጋይ ሆኖ ነው የምለው። ሰው ስለሚያገለግል የሚያገለግል ሰው አለ። ባይደው ሰዎች ስላገለገሉ መድረክ እድል አንዳንዱ ኢቭን የመድረክ እድል በአጋጣሚ እጁ ላይ ስለወደቀ በቃ ሰው ጠፍቶ የቤተ ክርስቲያን ሽማግሌ ስለተደረገ ምናምን የሚያገለግል ሰው አለ። ልክ እድር ውስጥ እንዴት ነው በአጋጣሚ ሄዳችሁ ለመክፈል በቃ ሰው አንዱ ጠቁሟችሁ የእድር ጸሐፊ እንደሆነ ሰው ማለት ነው። በቃ አንዱ ወይ ተሳስቶ የሆነ ነገር ብቻ እዛ በምንም ፊት ለፊት በመሯሯጥ ምናምን በሆነ አክሽን ላይ የቸርች መሪ ሆናችሁ ራሳችሁን ካገኛችሁ እንደዚህ አይነት የሚያገለግሉ ሰዎች አሉ። እና የእውነቱ ቀን ሲመጣ ስለ ክርስቶስ ኢየሱስ የምንፈተንበት ቀን ሲመጣ ጌታን ከሚክዱ ሰዎች መካከል ግን የመጀመሪያ ሰዎች ነን። ለምኞታችን፣ ለፈቃዳችን፣ ለስሜታችን ጌታን ከሚሸጡ ሰዎች መካከል የመጀመሪያ ነው የምንሆነው። እና አሉ እንደዚህ ቅርብ ወራጆች አሉ። ቅርብ ወራጆች አሉ። ያው አሁን ሚዲያው አሪፍ ነው፣ ሁሉም ነገር ይተዋወቃል ምናምን ሚዲያ ቶሎ ነገሮችን ኤክስፖዝ ያደርጋል። እና አሉ የቅርብ ወራጆች አሉ። ብራዘርስ የቅርብ ወራጆች አሉ። ለኛ ግን መጠለያችን እግዚአብሔር ነው እና ብራዘርስ ዘመንን አትጨርስ። ብትክደው አንተ ነህ የምትጎዳው አይደል? አንተ ነህ የምትጎዳው። ብትተወው
አንተ ነህ የምትጎዳው። ለጌታ ክብር የምታመጣው የምትጨምረው 5 ሳንቲም የለም። ራስህ ነህ የምትጎዳው። ራሳችን ነው የምንጎዳው። ከህይወት ነው የምንጎለው እንጂ ጌታ ላይ የምናጎለው ደግሞ መኖራችን ለጌታ የሚጨምረው ነገር የለም። እና አሁን እዚህ ያለን አገልጋዮች ከሚዲያ ላይ ብንጠፋ ወንጌል የሚቆም ይመስላችኋል? በፍጹም ወንጌል አይቆምም። እኛ ስለመጣን በጣም እንደው የእግዚአብሔር መንግስት ላይ በጣም ይሄ ነው የሚባል ለውጥ በፍጹም ብራዘር፣ በፍጹም እግዚአብሔር ያለማንም መስራት የሚችል አምላክ ነው ወዳጅ። ያለማንም እግዚአብሔር ይኖራል። እና ለእግዚአብሔር በጣም ቁም ነገር እየሰራን ምናምን ያለን የሚሰማን ሰዎች አሉ። እና በጣም የሚያስቀኝ ብራዘር ምን ሆነ ነው? ምንም በቃ ለእግዚአብሔር በጣም ቁም ነገር እየሰራ እኔ እኮ ምናምን ምሰሶ ምናምን የእግዚአብሔር ምሰሶ ሰው የለውም። ክንዱን ነው የሚተማመነው። ዳኒ መጣ ቀረ፣ ለእግዚአብሔር ምንም ጨምረው ምቀንሰው ነገር የለኝም። የማገለግለው ለእግዚአብሔር አስቤ ሳይሆን ለራሴ ነው ብራዘር። ለራሴ መክሊት ነው የማገለግለው። ለእግዚአብሔር የሆነ ነገር ላደርግለት አስቤ ውለታ ልውልለት አስቤ አይደለም። እና ብራዘርስ እኛ መጣን ቀረን፣ ወንጌል ይቀጥላል። እግዚአብሔር ይሰራል። አንተ ሄድክ፣ በጣም ብዙ ጀግና ልጆች አሉት እግዚአብሔር ብራዘር። ለበዓል ያልሰገዱ ያልተንበረከኩ፣ አየህ ምናልባት ቁጭ አድርገው የሚያስተምሩ በስርዓት የእግዚአብሔር ክብር ያለባቸው ጸጋው በቃ እንዴ እስከ ዛሬ የት ነበራችሁ የተባሉ ዲቦራዎች እግዚአብሔር አለው። እግዚአብሔር ለአንተ እድል ነው የሰጠ። ባይዘው አሁን እዚህ ለምናገለግል ሰዎች እድል ነው የሰጠን። ኦፖርቹኒቲው ለእኛ ነው፣ ለጌታ አይደለም ብራዘር። እግዚአብሔር ከኛ የተሻሉ በጣም ለእግዚአብሔር መንግስት በብዙ ነገር የሚጠቅሙ በጣም ብዙ ጀኔሬሽን አለው እግዚአብሔር። ለበዓል ያልሰገዱ እና ራስህን የሆነ ቸርች ላይ መድረክ ላይ ምናምን ስለታየ በጣም የምትሰቅል ከሆንክ ብራዘር መስመርን ያዝ። ሳይመሽ ማለት ነው። ሳይመሽ መስመርን ያዝ። እግዚአብሔር ትውልድ አለው እና ለምነን በቃ ተለማምጠን ምናምን ብራዘር የምናቆየው ማለት እኔ ማንም ተለማምጦ ሊያቆየኝ አይችልም ብራዘር። እንደ እንቁላል ምናምን እንዲያዙ የሚፈልጉ ሰዎች አሉ እንዴ ወዳጄ። ከሰዓት በቃ ምን ስትሃል ምንም አማራጭ የለም። ምንም አንተን ልንለማመጥ ምናምን የምንለው ምንም በቃ አንተ ሄድክ መጣ፣ ለእግዚአብሔር መንግስት ምንም የጨምረው የምቀንሰውም ነገር የለም። ለራስህ ስትል ነው የምታገለግለው ብራዘር። ማለት ሁላችንም ያለነው ለራሳችን ስንል ነው። ከጌታ ዘንድ የሚሆንልን ነገር የምንቀበለው ራሳችን ተጠቃሚዎች ስለሆንን እንጂ እግዚአብሔር የኛ ባለውለተኛ አይደለም። ለእግዚአብሔር ውለታ እየዋልን ለወንጌል አማኞች ውለታ እየዋልን የሚመስለን ሰዎች አለን። ወዳጄ ራስ እንዴት ነው የምታየው? እግዚአብሔር የማንም ባለውለታ ዕዳ ያለበት አምላክ አይደለም። እግዚአብሔር እንደዚህ አይነት አምላክ አይደለም። እና ስናገለግል ለእግዚአብሔር የሚሆነውን መንግስት ለመንግስቱ የሚመጥነውን ነገር የምናደርገው ለራሳችን ነው። ከጌታ ዘንድ የምንቀበለው ምን ስላለን? ሪዋርድ ስላለን። ያንተ መሄድ እና ጨለማውን ማገልገል የሚቀንሰው ነገር የለም ብራዘር። እግዚአብሔር እኔ ብሄድ በጣም ብዙ ትውልድ አለው እግዚአብሔር ትውልድ አጥቶ አያውቅም። በዘመናት መካከል እግዚአብሔር ምንም ማለት ነው ማለት ትውልድ አጥቶ አያውቅም። እግዚአብሔር ሲፈልግ ድንጋይ ያስነሳል። ሲፈልግ ብራዘር እንዴ አህያ ያናግራል እግዚአብሔር። ሂካን ብራዘር ማንም በሌለበት እኮ ሙስሊሞችን እግዚአብሔር እኮ ማለት በቃ ይገለጣል እኮ እግዚአብሔር ሲፈልግ የሚከለክለው አለ እንደ እግዚአብሔር ማንም የለም።
ይገለጣል ብራዘር፣ ይሰራል እግዚአብሔር። እሱ በሚሰራበት ወቅት ገንዘብ እንደመሆን ደስ የሚል ነገር የለም። ጌታ ሲሰራ አብረኸው ከሰራ አንተነ ብራዘር እድለኛ፣ እየሰራው ያለው ከእግዚአብሔር ጋራ ነው። ዛትስ ፕሪቪሌጅ ፎር ዩ ወዳጄ። እግዚአብሔር ከአንተ ጋር ስለሰራ እግዚአብሔር በጣም ተጠቃሚ የሚመስልህ ከሆንክ በጣም ብራዘር እግዚአብሔርን አታውቀውም። ሳታውቀው ነው አገልግሎት የጀመርከው። እና በቋፍ ያላችሁ ምናምን በማስፈራራት የሆነ የወንጌል አማኙ ምናምን እንትን የተለየ ነገር እንዲሰማው የምታስቡ ሰዎች ካላችሁ የእውነት እኔንም ጨምሮ እኔም እንደዛ የማስብ ከሆነ መንገዱን ጨርቅ ያርግላችሁ። ዩካንጎ ብራዘር መሄድ ትችላላችሁ። ማለት መሄድ እንችላለን። ምንም እግዚአብሔር አምላክ የሚጎልበት ነገር ግን እንደሌለ አስረግጬ እነግርሃለሁ። እኔ በመሄዴ የምጎዳ ነኝ እንጂ እግዚአብሔር ወይኔ ተጎዳው ወንጌል ማን ሊሰብክልኝ ምናምን ብሎ የሚናገር አምላክ አይደለም ብራዘር፣ አይደለም ብራዘር። እና አንዳንዴ ልካችንን ማወቅ አለብን። አይመስላችሁም? ልካችንን ማወቅ አለብን። እና ልካችንን ማወቅ አለብን ብራዘር። እና ብትሄድ በእግዚአብሔር መንግስት ላይ የሚጎለው ምንም ነገር የለም። አንተ ግን የሚጎልብህ ነገር አለ። እግዚአብሔር ሊሰራ ያሰበውን ሊታደግ የፈለገውን ትውልድ በሌላ ሲፈልግ በአሕዛብ ነገስታት እኮ ይጠቀማል እግዚአብሔር። ብራዘር አታቆማ አምላክህን ወዳጄ። አንተ እምቢ ባልክበት መድረክ ላይ ከውስጥ ከራሱ ወንጌል ሰብከዋለሁ ከምትለው ትውልድ ውስጥ ወንጌላዊ ያመጣል፣ ያስነሳል። በጣም የጥቂት ዓመታት ትውስታዎችን ዞር ብለህ ማየት ነው። በዛው ቤተክርስቲያን መድረክ ላይ ወንጌልን የሚያገለግሉ አገልጋዮች እግዚአብሔር ቀብቶ አስነስቶ ነበር። በጉባኤዎቻቸው መካከል ወንጌል ሲናገሩ አጋንንት የሚጮህ ብራዘር፣ በሽተኞች የሚፈወሱ የድሮ ትዝታ አይደለም። በአሁን በቅርብ በጣም በጥቂት በጣት የሚቆጠሩ ዓመታት በፊት ማለት ነው። እግዚአብሔር ይችላል። አየህ አንተ እምቢ ያልከውን ነገር እግዚአብሔር በራሱ ማለት ነው ቆሙን ሳይጥል ቀሚሱን ሳይጥል ከበሮውን ሳይጥል በወንጌል እውነት ትውልዱን እግዚአብሔር ያስነሳል። ክብር ለጌታ ይሁን። የሚከለክለው ማን ነው? ማን ነው? እግዚአብሔርን የሚከለክለው ማን ነው? በዚህ ቤተ እምነት ውስጥ ገብተህ አንተ አትሰራም ብሎ ሊያግደው የሚችለው ማን ነው? እግዚአብሔርን። ማንም ማንም ማንም። አምላኬን ማን ይከለክለዋል ወዳጅ? ሲፈልግ ዲያቆኑን፣ ሲፈልግ ቄሱን፣ ሲፈልግ ጳጳሱን፣ ሲፈልግ መነኩሴውን ሲነካ አላየንም? እሳቸውማ አይነኩም። እንዴት ሆኖ ዋናው ወንጌል የሚነግራቸው የተባሉት እግዚአብሔር በራሱ መንገድ በማይገባን እኛ ባልተረዳ ነው ካልኩሌት ባላደረግ ነው በእኛ ባልሆነ መንገድ ነክቷቸው በፍቅሩ ሲያንከባልላቸው ስንቶቹን አየን። አየህ፣ ብናገለግል ለራሳችን ነው ወዳጄ። ለእግዚአብሔር የተሻለ በጣም ከኛ ሌላ ምናምን የሚባል ሰው የለውም። እና ካገለገልን ወንድመቶች በጣም በፍጹም ቅንነት በትህትና ልናገለግል ይገባል። እግዚአብሔር አይዘበትበትም። የሚዘበትበት አምላክ አይደለም። አይዘበትበትም። ብትጎድል ራስህን ነው የምትጎድለው። ራስህ ነው የሚቀርብህ። እግዚአብሔር የሚያጣው ነገር የለውም። ከህይወት ጎደል ካለቀ ከእግዚአብሔር ህልውና ወጣ፣ ለስጋዊ ምኞት ለፍላጎት ትኖራለህ። ሰይጣን ይበቀላል። ይሄ እውነት ነው። ይሄ እውነት ነው። ከዛ ውጭ ግን ሌላ የሚመጣ ታሪክ ግን የለም። እና ለምን? እግዚአብሔር ሉዓላዊ አምላክ ነው። በማንንም ተማምኖ ማንንም ተስፋ አድርጎ ብራዘር አጀንዳውን አይጀምርም። የገዛ ክንዱን ተማምኖ ነው እግዚአብሔር ሲጠራ። ሲጀምር የጠራንም ታማኝ አድርጎ ስለቆጠረን ነው እንጂ ታማኝ ስለሆነን አይደለም። ባይዘው እና ሶ ጋይስ
ማንም ቢመጣ ማንም ቢሄድ አንድ ነገር ይገባናል። የሚጎዳውም የሚጠቀመው ራሱ ነው። ከዛ ውጪ ለእግዚአብሔር መንግስት ምንም የእግዚአብሔር መንግስት በቃ ሰው አጣው ምናምን ተብሎ የሚደፋበት ነገር የለም ብራዘርስ። እና የመዝጊያው በቃ ምንም ይሄ ግልጽ ነው። ራሱን ከመጉዳት በስተቀር ማንም የሚጠቅመው የሚጎዳውም ነገር የለም። ወንጌል ግን ይቀጥላል። እግዚአብሔር ትውልድ አለው። እግዚአብሔር ትውልድ ያስነሳል። ጌታ ይጠቀማል አይደል? እግዚአብሔር አለው፣ ትውልድ አለው። ዳኒ ቢሄድ ብዙ ዳንኤሎች አሉት። ማናችንም እዚህ የምናገለግል ሰዎች ጥርግ ብለን ብንሄድ እግዚአብሔር ትውልድ አለው። እግዚአብሔር ትውልድ አለው። እንደውም እኛ በመሄዳችን የሚመጣ ሌላ የተሻለ ትውልድ አለ አምናለሁ። እግዚአብሔር የተሻለ ትውልድ አለው። በጽድቅ በቅድስና እግዚአብሔርን በመፍራት ለዚህ ትውልድ የሚመጥን ትውልድ አለው እግዚአብሔር። እኛን ደካሞች የመረጠው የእሱን ታላቅነት ኃይሉን ለማሳየት ነው እንጂ ከሁሉ የተሻለና ብርቱ ስለሆነን አይደለም። አይደለም ማለት እግዚአብሔር በቃ በደካሞች እንደሚሰራ ማሳያዎች ነን እኛ። በብርቱ ማለት እግዚአብሔር በደካሞች እዚህ ግቡ በማይባሉ ክሬዲት ሊወስዱ በማይችሉ ሰዎች እግዚአብሔር መስራቱን ማሳያ ነን። በእውቀት በጥበብ በጣም እጅግ የተሻሉ ኃያላን አሉ። እግዚአብሔር ለምን እንዳልመረጠ እግዚአብሔር እሱ ነው የሚያውቀው። የሚገባን ግን እኛ ከድካማችን በስተቀር ይሄ ነው የምንለው አንዳች ነገር ግን የለንም። ይሄ ልንጠራው ይሄ እኮ ይሄን ነገሬን እኮ አይቶ ነው የምንለው ነገር የለንም። የምናገለግለው ወተን የምንናገረው የምንሰብከው እግዚአብሔር በእኛ በደካሞች የሚሰራ አምላክ መሆኑን ያሳይ ዘንድ ሕያው ምስክሮች ነን። ኃጢአተኛውን በደለኛውን ያንን ደካማውን ሰው እግዚአብሔር አንስቶ መጠቀም እንደሚችል የምህረቱ ማሳያ የምህረቱ መገለጫ ዕቃዎች ነን እኛ። we are brothers። እና አንዳንዴ ጌታን እንደዛ ማሰብ የለብንም። እግዚአብሔር ቀን አውጥቶልን አይደል ሱፍ መቀየር ስንችል፣ መኪና መቀየር ስንችል፣ የሆኑ ነገሮች ማድረግ ስንጀምር ብራዘርስ ትላንትናችንን ማሰብ መቻል አለብን። ወርዝ አድርገን አይደለም። በእግዚአብሔር መንግስት ውስጥ ያደረግነው ነገር በጣም ወርዝ አድርጎ አይደለም። አሁን ያገኘናቸው ነገሮች ስለሚገባን አይደለም። ባይዘው እንደዛ የሚያስብ ሰው አለ። እኔ እኮ ስለሚገባኝ ነው ይላል። ብራዘር ተገብቶ አይደለም። እግዚአብሔር ስለማረ ምህረትን ስላደረገልህ በቸርነቱ ስለጎበኘ ታማኝ አድርጎ ስለቆጠረ ነው እንጂ ከሰራነውና ካደረግነው ነው ይለገል እኮ ያጠፋነውና የምናጠፋው ነገር ብዙ ነው አይደል? ግን እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር ቸር ስለሆነ ነው ያነሳን። ትላንትናን ብራዘር ከዛች መንደር ያወጣን ያንን ሰፈር ዞር ብለህ አስበው። በሚቀያየሩ ቀናቶች የማይቀያየረውን እግዚአብሔርን አትቀይሩት። ቀናቶች ይቀያየራሉ፣ ሁኔታዎች ይቀያየራሉ፣ ግን የማይቀያየር እግዚአብሔር አለ። ትላንትና ያነሳ ከውድቀት እሱ ነው ብራዘር። ዛሬ ቀኖች ቢቀያየሩ በተቀያየረ ነገር ውስጥ የተቀያየረ ነገር የሰጠ እሱ ነው። የትኛው? የማይለዋወጠው የማይቀየረው እግዚአብሔር። ዛሬ ነገሮች ቢያምሩ ቢሳካ ጥሩ ብትሆን መልካም ነገር ውስጥ ብትገኝ ይሄ ነገር ውስጥ እንድትገባ ያደረገ እግዚአብሔር ነው። አየህ፣ ተስፋ በቆረጥክበት ባዘንክበት ምን ይሻለኛል ባልክበት ሞመንት ላይ መጥቶ ነው እግዚአብሔር አምላክ ታሪክህን የለወጠው፣ ኑሮን ያስተካከለው። ክብር ለጌታ ይሁን። እና ወገኖች ይህን ጌታ መከተል፣ ለዚህ ጌታ መኖር እንዴት ደስ የሚል ጌታ ነው። አባት እንወድሃለን፣ የእውነት ጌታ እንገዛልሃለን። ጸጋን አብዛልን፣ እርዳን፣ አቅም ሁነን፣ ጉልበት ሁነን። ድካማችንን እግዚአብሔር አባትና አምላኬ በጸጋ በብርታት በኃይል እግዚአብሔር ወይ አድስ። ቤተክርስቲያን ትናንት ከነበረችበት የበለጠ የልጅህን መልክ የምትመስልበት አቅምና ጉልበት ታገኝ።
ወንጌል ትላንት ከሮጠው በላይ መሮጥ የሚችልበት ለዚህ መንግስት የሚመጥኑ አገልጋዮች ከትላንት ይልቅ ዛሬ እግዚአብሔር አባትና አምላኬ እንድታስነሳ መንግስትህን የሚመጥኑ አባቴ ሆይ ለክብር የሚቆሙ የአንተነት የምህረት ማሳያዎች በክርስቶስ ኢየሱስ ስም ይነሱ። እግዚአብሔር ሆይ ዲቦራዎች መነሳት የሚገባቸው የዘገዩ ሰዎች በክርስቶስ ኢየሱስ ስም ይፍጠኑ። ኃያላን ይነሱ። በቤት ያሳደግካቸው በጓዳ የምታውቃቸው ለአንተ እግዚአብሔር ሆይ ያዘጋጀሃቸው በክርስቶስ ኢየሱስ መነሳት ይሁን። የገሃነም ደጆች አይቋቋሟትም። አባትና አምላኬ ሆይ በእኛ ስንፍና በእኛ ከንቱ በሆነ እግዚአብሔር ሆይ ምልልስ ያንተ መንግስት እንዳይሰደብ ለጥቅማችን ለህይወታችን እግዚአብሔር ለፍላጎታችን ስንኖር መንግስትህን እንዳናስነቅፍ ልዑል እግዚአብሔር አባትና አምላኬ ሆይ መነሳት የሚገባቸው ወንድም እህቶች ጌታ ሆይ እናቶች አባቶች እግዚአብሔር ሆይ ልጆች በኢየሱስ ክርስቶስ ስም ይነሱ። ለመንግስት የሚሮጡ ከዚህ በላይ ያንተ ክንድ ያንተ ኃይል ያንተ አብሮነት የሚገለጥባቸው አገልጋዮች በክርስቶስ ኢየሱስ ስም መነሳት ይሁን መምጣት ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም እንለምናለን። ደግሞ ለመንግስት ማንጠቅም ጌታ ሆይ ከመጥቀም ይልቅ እንቅፋት የሆንን ሰዎች ካለን አባቴ ሆይ በተሻለ መልኩ እግዚአብሔር ሆይ መነሳት እንዲሆንላቸው ጸልያለሁ። ከቦታቸው እንቅፋት የሆንን ሰዎች ካለን ጌታ ሆይ በቃ ለመንግስት ማንጠቅም አንተን ምናሰድብ እግዚአብሔር ሆይ ሰዎች ከሆንን እንነሳ፣ ከቦታችን እንነሳ። ጌታ ሆይ ጉዳዩ ስለ ዳኒ አይደለም። ጉዳዩ እዚህ ስላለን ስለ ሰዎች አይደለም። ስለ እኔ ክብር አይደለም ብራዘር። ጉዳዩ የአንተ መንግስት ጉዳይ ነው። ለአንተ ክብር የማንጠቅም ሰዎች ካለን እግዚአብሔር አባትና አምላኬ በሚጠቅሙ መልካም በሆኑ አቅም ባላ አንተ ጸጋህን ባበዛህላቸው በክርስቶስ ኢየሱስም በእነኛ ሰዎች እግዚአብሔር ሆይ ቦታውን እግዚአብሔር ሆይ ተካ። እኛ እያለን አባቴ ሆይ በመንፈሳዊ ድንዝዝና ውስጥ ያለ ሰው ካለ አገልጋይ ካለ እግዚአብሔር ሆይ ይነሱ ሳሙኤሎች እግዚአብሔር አባትና አምላኬ ሪል እግዚአብሔር ሆይ ያንተን ህልውና ሴንስ የሚያደርጉ ለመንግስት ሴንሲቲቭ የሆኑ እግዚአብሔር ሆይ ለክብራቸው ለራሳቸው ማንነት ለጥቅማቸው ያልቆሙ ያንተ ድምፅ ገና አዲስ የሆነባቸው የሚናፍቁ እግዚአብሔር ሆይ ስለሚጠፋው ነፍስ ግድ የሚላቸው በምድራችን ላይ እንዲህ አይነት ድንቅ አገልጋዮች እግዚአብሔር ሆይ ይነሱ። መታደስ ይሁን፣ ሪቫይቫል ይነሳ በምድራችን ላይ። ይህን ስለምታደርግ እናመሰግናለን። አንተ ድንቅ አምላክ ነህ። ያንተ መሆን በቃ መታደል ነው። እግዚአብሔር አባትና አምላኬ ሆይ ክብር በሰማይ በምድር ላንተ እንሰጣለን፣ እንወድሃለን። በኢየሱስ ክርስቶስ ስምና ስልጣን ጸለይን፣ አሜን። አሜን አሜን። እግዚአብሔር ይባርካችሁ። ጌታ ድንቅ አምላክ ነው። አንዳንዴ እንደዚህ ያለ ፕሮግራም ይወስደናል ወንድምነት። እግዚአብሔር በቃ እንዲህ መልካም ነው። እግዚአብሔር አንዳንዴ እንግዲህ መንፈሱን እንከተለው የፈለገውን ነገር ያደርጋል። እግዚአብሔር ድንቅ አምላክ ነው። በቃ ጌታ ይባረክ። እንኳን የጌታ ሆንን። እሱ ድንቅ አባት ነው። ድንቅ ጌታ ነው። ኢየሱስ ጌታ ነው። እሺ ቤካዬ ፓስተሬ ሰላም ብያለው። እንዴት ናችሁ? ዳኒ እንዴት ነህ? ሁሉ ሰላም ነው? እንዴት ናችሁ? እዚህ ያላችሁ እንግዶች ሁላችሁ፣ ታችም ያላችሁ ሁላችሁንም ሰላም ብለናል። አሜን ፓስተሬ እንኳን ሰላም ብለናል። እንኳን ደህና መጣ። ሁላችሁንም ሰላም ብለናል። ጸጋ ይብዛላችሁ። የምትሉት ነገር ካለ እድል ልስጥ። ምናልባት በውስጣችሁ የሚሰማችሁ ነገር ካለ የምትሉን ነገር ካለ ፓስተር ቤካዬ ግርምሽ ፓስተር ለአንተ እንስጥ ቅድሚያ።
አልልም። ያው ርዕስን አይቼ ነው የገባሁት። ሚስጥራት ያድናሉ ብለሃል። ደግሞ እነማን ናቸው ብዬ ነው የመጣሁት። ሚስጥር አለ ወይ ደግሞ ምንድን ነው ሚስጥሩ ብዬ ነው። መጽሐፍ ቅዱስ ሚስጥር የነበረ ነገር ተገልጧል ብለዋል። አንድ ሌላ ሚስጥር አለ። እሱም የጌታ መምጣት እና የሙታን ትንሣኤ ነው። ሌላ ምን ምስጢር አለ? እንግዲህ ሚስጥራት አለ ወይ እያልክ ነው። እስቲ ትነግረኛለህ። ምንድን ነው ያድናሉ ወይ? እነማን ናቸው እነዚህ ሚስጥራት? በኋላ እናወራለን። እሺ ፓስተር፣ ብዙ ሚስጥር አለን እኮ እኛ በሚስጥር የተሞላንን እና ትብታብ ለምን እንደምንወድ አይገባኝም። እኔ እግዜሩ ነገሩን አቅልሎት ይሄው በቃ በዚህ ዳኑ ብሎ ምስጢር ስንጥር ምናምን ማለት ለምን እንደምንወድ ግራ ይገባኛል። ምንም ምስጢር የለም። በቃ ምስጢር የነበረው ነገር ቅዱስ ቃሉ እንደሚናገር አሕዛብ ከአይሁድ ጋር እግዚአብሔር መንግስት የመውረሳቸው ጉዳይ ከትውልድ ከዘመናት ተሰውሮ ነበር። በኋላ በቃ ገለጠው እግዚአብሔር አለ ጳውሎስ። አበቃ። የምን ምስጢር ነው እሱ? ከየት ነው ያመጡት? ምን የምን ምስጢር ነው? እስቲ እንገሩን ምስጢሩ ምን እንደሆነ፣ የት ጋር ምስጢር እንደሆነ ደግሞ ይነግሩናል። እናያለን፣ እናወራለን። እሺ ፓስተር፣ እሺ ግርምሽ ረጅም ሰዓት ዝም ብላልና ሀሳብ ካለ እንስማ። ኦርቶዶክሳውያን መግባት ትችላላችሁ፣ መነጋገር እንችላለንና ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝ ማስገባት እንድችል ማለት ነው። ኦኬ ዳንኤ ተባረክ። ኤርሚ በጣም ብዙ ተማርን። በዚህ ዝም ብለን አይደለም የቆየነው፣ በጣም ተመችቶናል። ፓስተር ታሬ ደግሞ በዚህ ስላየን በጣም ደስ ብሎናል። ዌልካም ብለናል ፓስተርዬ፣ በጣም እንወድሃለን። ጌታ ኢየሱስ ዳንኤ ይባርክ። በተለይ ይሄ ፕሬየር ፓርቱ የጸለይከው ጸሎት በእውነት ጌታ መንፈስ ቅዱስ እንደው አሳስቦህ ነው የጸለይከው ብዬ ነው ማስበውና አንዳንዴ ልንጸልይላቸው ይገባል ብዬ አስባለሁ። ለብዙዎቹ በተለይ ብዙ ነገር ህሊናቸውን የጋረደባቸው እንደዛ አይነት ሰዎች ያው መጽሐፍ ቅዱስ ላይም ስላለ ይሄ እውነት እንደዚህ አይነት ሰዎች እንግዲህ የተለያዩ አይነት ሰዎች ቤተክርስቲያን ውስጥ አሉ። የዛሬዋ ቤተክርስቲያን ውስጥ ብዙ አይነት ሰዎች አሉና ለነዚህ ሰዎች እነዚህን ሰዎች ይዞ በእግዚአብሔር ፊት ማቅረቡ ጥሩ ነው ብዬ አስባለሁ። እንደው ምናልባት እዚህኛው ፕላትፎርም ላይ እንደው ላናደርገው እንችላለን፣ ግን በቤታችን ስለ እንደነዚህ አይነት ሰዎች ደግሞ መጸለይ መቻል አለብን እና እነዛ በዮሐንስ ምዕራፍ 6 የዮሐንስ ወንጌል ምዕራፍ 6 ከቁጥር 67 አይ ቲንክ እዛ አካባቢ ላይ ጌታ ኢየሱስ ክርስቶስ ለ12ቱ እናንተስ መሄድ ትፈልጋላችሁ ወይ ብሎ ሲላቸው የሄዱ ነበሩና ምዕራፍ 6 ቁጥር 1 ጀምረን ስናነብ እንጀራን አይተው እሱ እንጀራ ሲያበዛ እንጀራውን አይተው የተከተሉት ብዙ ስለነበሩ እነዛ እንጀራን አይተው የበዛውን አሳ አይተው የተከተሉት መመለስ ሲጀምሩ ጌታ ያው የፍቃድ አምላክ አይደል፣ ማስገድዶ ቀንበርን የሚጭን ጌታ አይደለምና የጌታ በፍቃዳቸው እንዲከተሉት ደግሞ ጠየቃቸው 12ቱን። የፍቅር ጌታ የሆነው ጌታ ኢየሱስ ክርስቶስ እናንተ እንደው ምን ታስባላችሁ ብሎ ሲላቸው አይ ከ12ቱ አንዱ የሆነው ጴጥሮስ ከአንተ ወዴት እንሄዳለን? አንተ ጋር የዘላለም የህይወት ቃል አንተ ጋር አለ እና ከአንተ ወዴት እንሄዳለን ብሎ እንዳለው እና ያ እንግዲህ ጌታ መንፈስ ቅዱስ ከቃሉ ጋር ተጣብቀን የምንቀርበትን ጸጋ ለኛም እንዲያበዛልን ለሌሎች እህት ወንድሞቻችንም እግዚአብሔር ይህንን ጸጋ እንዲያበዛላቸው
አይተው የተከተሉት ነገሩን ሳይሆን ጌታ ኢየሱስ ክርስቶስን ትውልድ አይቶ እንዲከተል የሚበዛውን አሳ፣ የሚበዛውን እንጀራ፣ የሚበዛውን ዳቦ አይተው ሳይሆን የህይወታቸውን ጌታና አዳኝ ኢየሱስ ክርስቶስን ብቻ አይተው እንዲከተሉ ሌላው ምድራዊው ነገር ጠፊ ቀሪ መሆኑን አምነው እንደው በጌታ ጸጋ የኋላቸውን ትተው የፊታቸውን ለመያዝ የሚዘረጉበት አቅምን ጸጋን እግዚአብሔር እንዲያበዛላቸው ልንጸልይ የሚገባል እና መጸለይ በተለይ በጣም 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 ደስ ብሎኛል ዳንዬ። ጌታ ኢየሱስ ይባርክ፣ ጸጋውን ከዚህ በበለጠ ደግሞ ያብዛል። ኤርሚዬ ደግሞ ሄዷል። ኤርሚ በጣም እና ተባርከናል። ጌታ ኢየሱስ አብዝቶ ይባርካችሁ። ከዚህ ባሻገር ግን በዚህ በተለጠፈው ርዕስ እንወያያለን የምትሉ ኦርቶዶክሳውያን እህት ወንድሞቻችን ካላችሁ ቁጥር እየጻፋችሁ ገስት ገብታችሁ መወያየት ትችላላችሁ። ቅዱሳን እህት ወንድሞቻችን ደግሞ ቤቱን የዳኒን ቤት በጣም ኮፒ ሊንክ ሼር መደረግ አለበት። ሜምበር ያልሆናችሁ ሜምበር መሆን አለባችሁ። እቺ ከዳኒ የወንድሜ ዳኒ ፕሮፋይል ፊት ለፊት ላይ የልብ ምልክት 2 ቁጥር ያላት የልብ ምልክት ያላት አይነት እሷን ስትነኩ የሜምበርሺፕ ሪኩዌስት ይሰጣችኋል። ከዛ ያቺን የልብ ቅርጽ ስትነኩ ሜምበር ትሆናላችሁ። ኖቲፊኬሽናችሁን ኦን ላይ አድርጉ። ዳኒ ሁሌ ላይቭ ሲገባ ወዲያው ልታገኙ ትችላላችሁ። ሶ እንዲህ በማድረግ ቤቱን ኮፒ ሊንክ ሼር ታፕ በማድረግ ይሄንን አገልግሎት ደግሞ እንድንደግፍ ከወንድሞቻችን አገልጋዮች ጋራ ደግሞ እንድንቆም አብረናቸው ወንጌልን እንድንሰራ ይሄንን የምስራች የክርስቶስን ወንጌል አብረን ደግሞ ተግተን እንድንሰራ በዚህ አጋጣሚ ጥሬን አቀርባለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። አሜን። ግርምሼ ተባረክ፣ ጸጋ ይብዛልህ። እሺ መድፈኛው አቤት ዳኒ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም ዳኒ። አለን ዛሬ የሚያድኑ ሚስጥራት አሉ። ደግሞ ከትላንትናው ርዕስ በየቀኑ ትቀያየራላችሁ። እሺ ዛሬ ተቀይሯል። የሚያድን ሚስጥር አለ ማለት አብራራ ውስጥ የሚያድን ሚስጥር አለ ማለት የሚያድን ሚስጥር አለ። ሚስጥራቶች አሉ። የቅዱሳን ሚስጥራትን ነው ወይስ ሌላ ሚስጥራትን ነው? እኮ ብቻ የቅዱሳን ሚስጥራት ለምሳሌ ሚስጥር ብለህ የምታምና